ሰላም ጤና ይስጥልኝ ጋይሶች፣ እንዴት ናችሁ? ደህና ናችሁ? ያለሁኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ሀባይብ ገል በቅንነት ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ያው ቅንነት ለራስ ነው ማለት ነው። ያው እኔ ብዙ ነገሮች ማለት ለእናንተ የሚጠቅማችሁ ነገሮች ማለት በቤት ውስጥ እንዴት መስራት እንዳለባችሁ ከኬሚካል ነፃ የሆኑ ቪዲዮዎች ነው ይዤ መጣሁ። ያኔ ለእናንተ ማስክ ማለት ነው። ስለዚህ እናንተ ደግሞ ምንድነው አበረታቴ ማለት ነው። የምወዳችሁ ያው ከስንት ጊዜ በኋላ ነው የመጣሁት። አልመቸኝ እያለ ማለት ነው ቪዲዮ መስራት ፈልግና ነገር ግን አልመቻችልኝ እያለ በጣም ቆያለሁ ማለት ነው ቪዲዮ ለመስራት። ግን እናንተ ደግሞ እቅፍ ድግፍ አድርጋችሁ ታበረታታችሁኝ ሁልጊዜ ቪዲዮ ለመስራት እንትን እላለሁ ማለት ነው። ሰዓቶችን አመቻቻለሁ ማለት ነው የኔ ወዶች። እና ዛሬ የምንሰራው ምንድነው የፊት ማስክ ነው። ቪዲዮውን እስከ መጨረሻው ተከታተሉ ማለት ነው። እዚህ ጋር ሙዝ አለኝ ማለት ነው። ታያችኋል ብዬ ተስፋ አለኝ። እዚህ ጋር ሳህን አለችኝ። ቡና ጋር ነው የምሰራው ማለት ነው። እኔ ይሄ ቡና አለኝ። ይሄ ቡና የሌላችሁ ደግሞ እናንተ ሙስከፌ መጠቀም ትችላላችሁ ማለት ነው። እኔ ግን ሙስከፌ አልጠቀምም አሁን ማለት ነው ቡናው ስላለኝ። ከዛ ዘይት ሆናለኝ። እዚህ ጋር ነሻ በቀሉ ዱቄት አለኝ ማለት ነው። እዚህ ጋር ማር አለ። አሁን እንዴት እንደምሰራ ተከታተሉኝ ማለት ነው ውዶችዬ። ግማሽ ሙዝ ነው የምጠቀመው ለፊቴ ስለሆነ እንደምታዩት ሙዜን ጨመርኩ ማለት ነው። ከዛ ምን ጨምራለሁ? በተለይ ምንድነው አሁን አረቦች ማለት ነው ቡናው ይሄ ደህዋ ትርኪ ነው ማለት አይደል? ይሄን ቡና ጥቁር ቡናውን ምንድነው አፍልተው የሆነ ጠጥተው እንትን ያለውን ማለት ነው የቀረውን እሱን ብትጠቀሙ በተለይ ለፊታችሁ በጣም አሪፍ ነው። እኔ ይሄን ቡናውን የፈለኩት ምንድነው እንደዚህ እንደ ሙስከፊው ላም ብሎ እንትን ያለ አይደለም። ገባችሁ? ከርጅት ያለ ስለሆነ ፊታችሁ ላይ መሳጅ ስታረጉት ያለውን ቆሻሻ ያነሳል ማለት ነው። እንደምታዩት በትንሽ ማንካ ጨመርኩ ማለት ነው። ነሻዬን የበቀሉ ዱቄት ጨምራለሁ። ቀላል ነው፣ በቀላል መንገድ የሚሰራ ነው ጋይስ። ፊታችሁን ጥርት ለማድረግ በተለይ ፊታችሁ ላይ ጥቁር ነጠብጣብ እንደዚህ ምግብ ስትሰሩ የሚበላሽባችሁ ልጆች ከኬሚካል ያለው ነገር ከምትጠቀሙ በቤት ውስጥ በዚህ መልኩ ሀታ ሀገራችሁ ብትገቡ ይሄን ነገር አታጡትም። የበቀሉ ዱቄት አታጡም፣ ቡና አታጡም፣ ሙዝም አታጡ። ስለዚህ የምታገኙትን ነገር ማለት አገር ብገባ ፊቴ እኮ እንዲሆንብኛል አላስለምድም የምትሉት ምንድነው ሳይደር የምትገዙትን እቃ ነው እንጂ እንደዚህ አይነቱን በቤት ውስጥ የምትሰሩትን አይደለም። እና ለእናንተም ጉዳት አያመጣም ማለት ነው። ከብዙ ነገር እንትን ይልላችኋል፣ ይጠብቃችኋል፣ ያስለቅቅላችኋል። እና በዚህ መልኩ ነው መጠቀም ያለባችሁ ማለት ነው። ከዛ ዘይቱን ጨምራለሁ። ያላችሁን ዘይት ማለት እንትን አሁን ያጉሎ ዘይት እንደዛ ምናምን ካላችሁ እሱን መጠቀም ትችላላችሁ። ራሱ ኮኮናትም ቢሆን ማለት ነው ችግር የለውም። እኔ እንደዚህ መልኩ ዘይት እንትን የምለው ደግሞ ፊታችሁ ወዛም የሆነ ልጆች ማለት ነው ይሄ ችግር የለውም ማለት በብዛት ዘይት ባትጨምሩ። ዘይት ያኔ ማለት ብዙን ዘይት ነሻ፣ ሞዝ፣ ማር አድርጋችሁ መጠቀም ዝባዴ ትንሽ ጨምራችሁ ማለት ነው። ግን እኔ ፊቴ ደረቅ ስለሆነ ግዴታ ነው። እዚህ ጋር ማር አለኝ ታያችኋል ብዬ ተስፋ አለኝ። ተለጃ አድርጌው ረግቷል። እሺ ረግቷል። አስላ ተለጃ ሲሆን ይረጋል። ማለት ነው። በቃ አሁን ውጭ ላይ ተዋል። ከዛ ምንድነው በአንድ ላይ ማዋሃድ ማለት ነው። ሎሚ ይቀረኛል ጋይስ።
በነገራችን ላይ ያለባቸው ልጆች እንትን አይልም ማለት ነው እና ፊታችንም ያጠራል። በዚህ መልኩ ግብአቶችን ጨመርኩ ማለት ነው። አሁን አንድ ላይ ምንድነው እናዋህደዋለን። ሙዙ ግን በደንብ የበሰለ ቢሆን እንትን ይላል ይመረጣል። አንድ ላይ ላዋህደው ቪዲዮ እንዳይረጅም ማለት ነው። እንደምታዩት በዚህ መልኩ ተዋህዷል። አሁን ምንድነው በቃ ዝግጁ ሆኖልና መቀባት ነው ማለት ነው። የተቀባ አሳያችኋለሁ። እስከዛው ድረስ ሰላማችሁ ይብዛልኝ ሀባይ። እሺ ውድ ቤተሰቦቼ በቪዲዮ ተከስተናል ማለት ነው። ክሬሙን እየተቀባው ላሳያችሁ። እንደምታዩት ፊቴን ታጥቤዋለሁኝ። ታያችኋል። እኔ በነገራችን ላይ ፊቴ ምንም አይነት ነገር አይወጣበትም። ያው አንዳንድ ነገሮች ብቻ እንደዚህ ጥቁር ነጠብጣብ ምናምን ይወጣብኛል። ያው በቤት ነው እየሰራሁ የምጠቀመው እና ደግሞ ብዙ ጊዜ እንቅልፍ አልተኛም እኔ ማለት ነው። ያው ልጆች እኔ ጋር ስለሆነ የሚተኙት እነሱ ማለት እንደዚህ ሸለብ ሲያደርገኝ ምናምን ስለሚቀሰቅሱኝ የጠገበ እንቅልፍ ስለማልተኛ እዚህ ጋር አይኔ እንትን ላይ አይኔ ስር ላይ እንደዚህ ይታጠፍብኛል፣ ያብጥብኛል ማለት ነው። ግን ያው እንደምታዩት ደህና ነው ብዬ አስባለሁ። ፊቴ ያን ያክል የሚያስቀይም አይመስለኝም። እዛውም እስኪ እየተቀባሁ ላሳያችሁ ማለት ነው። እናንተን ለማሳየት ያክል ነው እንጂ እኔ በቃ እንደዛ አለ አይደለ ስራዬን ጭርስ አድርጌ እንትን ባልኩ ሰዓት እንደዚህ ክሬምን ሰርቼ በቃ ፊቴንም ሆነ ማንኛውንም ማስክ የምጠቀመው ማለት ነው። ግን ለእናንተም አልሆነው ነገር የለኝም ማለት ነው። ሰምታችኋል። ዳይ አሁን ወደ መቀባቱ የሰራሁት ማለት ነው። በነገራችን ላይ ሙዝ የሚጠቅመው ምንድነው? ፊታችሁ ለተሸበሸበባቸው ልጆች ማለት አሁን ካለርሚያችን እንደዛ አሁን 25 26 እንደዛ እዛ በላይ 27 ምናምን ሲሆነን ምንድነው እዚህ አካባቢ መታጠፍ ይጀምራል። ታያቸዋል እዚህ ጋር ማለት ነው። እዚህ ጋርም ራሱ እንደገና እዚህ ግንባራችን እንደዚህ ይታጠፋል ማለት ነው። እሱ ወጥሮ ይዝልናል። ከዛ ሲቀጥል ደግሞ ፊታችንን ጥርት ነው የሚያደርገው ማለት ነው። ግን ሙዙ በደንብ ቢበስል የበለጠ ጥሩ ይሆናል ማለት ነው። የኔ ግን እኔ እስከ አንገቴ ነው የምቀባው። ግን እናንተ ስትጠቀሙ እንደዚህ ስራዬ ብላችሁ ማለት ነው እስከ አንገታችሁ ነው ማለት ፊታችሁ ሌላ አንገታችሁ ሌላ እንዳይሆን ማለት ነው። ማንኛውንም ማስክ ሲጀመር እስከ አንገታችሁ ነው መጠቀም ያለባችሁ ሀባይብ።
ያችሁት በደንብ አዋሃድኩት ማለት ነው። እኔ ማለት ነው የሚል ቋንቋ መቼ ነው የሚለቀኝ? ግን ሁሉም ላይ እኮ በማለት ነው ጨረስኩት። አልተወኛ ለልምድ ሆኖ ጋይስ ምንድነው ማድረግ ያለብኝ? እንደዚህ ሆኗል። ወይኔ ማስፈራራቴ። ከዛ ፊቴ ላይ እስከሚደርቅ ተዋለኝ። ከዛ ማሳጅ አደርገዋለሁ። ከዛ አብረን እናያለን። ይሄን ይመስላል። ከዛ ከደረቀ በኋላ ደግሞ እንዴት እንደሆነ እናያለን። እሺ ጋይስ ደርቋል ፊቴ ላይ እንደምታዩት። አሁን መሳጅ እናደርጋለን ማለት ነው። ውጥር አድርጎ ነው በነገራችን ላይ የያዘኝ። የፍንጫ ጌጥ አብረን ምሳሌ እንደዚህ ነው የሚሆነው። አያችሁ እንትን ስላለው ማለት ነው አሰሉ ስላለው ፊታችሁ ፀጉር ላይ ያለውን ራሱ ብድግ ነው የሚያደርገው ማለት ነው። ታያችኋል እዚህ ጋር እንዴት እንደተነሳ። ታጠበው ማለት ነው። በዚህ መልኩ መሳጅ ካደረኩት በዚህ መልኩ ታጠብኩት እንደምታዩት። ግን በነገራችሁ ላይ ልስልስ ነው ያለው ፊቴ እውነት በዚህ መልኩ ታጠብኩት። ጥርት ነው ያደረገው ማለት ነው። ልስልስ ነው ያለው ፊቴ ታያችኋል። እና በዚህ መልኩ ፊታችሁን ጥርት ማድረግ ተፈልጋችሁ በቤታችሁ በቃ በቀላል መንገድ እንደዚሁ እንደኔ መስራት ትችላላችሁ ማለት ነው። እኔ በጣም ነው የወደድኩት። እናንተም እንደምትወዱት ተስፋ አለኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ማለት ይህንን አድርጊልኝ ወይንም ደግሞ የተሳሳትኩት ነገር ካለ ከስህተቴ እንድታረሙኝ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አሳውቁኝ ማለት ነው። እወዳችኋለሁ፣ አክብራችኋለሁ። ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ተተርፍ ይበልልኝ። ባይ ባይ ጋይስ፣ እወዳችኋለሁ።